ዛሬ የምንወያይበት ርዕስ ወጣትነትና ሱስ የሚል ነው። ወደ ሱስ ውስጥ የሚያስገቡን ነገሮች ምንድናቸው? አንዳንድ ጊዜ ሱስ ውስጥ ኦልሬዲ ከገባ በኋላ ያንን ነገር ቀጥታ ማቆም ሊከብድ ይችላል። ወደ ሱስ ውስጥ ለመግባት የሚያመጡትን ነገሮች ዝም ብለህ ስታያቸው መፍትሄ ብለህ የምታስበው ከምድራዊ ነገር ሲሆን ሁሉ ጊዜ በቃ ጥፋት ነው። ስለዚህ ሁሌ ጭንቀት በመጣ ቁጥር አይምሮ ቀጥታ ዳይሬክትሊ መጠጥ ነው ትዝ የሚለው መልሱ ያሉናል። ሁሉ ጊዜ መጀመሪያ ያስለመድከው ነገር። አሁን የሱስ ማገገሚያዎች አሉ። ሳይኮሎጂካሊ ሰዎች ሂል ሊያደርጉ ይችላሉ። ከድራግ አዲክሽን፣ ከመጠጥ አዲክሽን፣ ከእንደዚህ ነገሮች ይወጣሉ። ከወጡ በኋላ እዛ ነገር ላይ ላለመመለስ ምንም አይነት ዋስትና አታገኙ። በኃጢአት በሚሉስ በእንደዚህ አይነት ድካም ውስጥ ለሚመላለሱ መልእክታችን አንድ ነው። ልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አባቴ አገልጋይ ነው፣ እናቴ አገልጋይ ነች፣ ስለዚህ እኔም ሰንደይ መሄድ አለብኝ። ልጁ ግን የምር ሄዷል ቤተክርስቲያን። ቤት ውስጥ እንደዚህ ናቸው የሚባሉ ልጅ ክትትል ስለሌለ ቤት ውስጥ ሆኖ ይጠፋሉ። ንስሐ የገባን ወድቀን ተደጋጋሚ ይሄ ነገር ሀፕን አድርጎ ተስፋ ቆርጠን ከነበረ አሁንም እድል አለ። ሰላም ከእግዚአብሔር አብ አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ይህ የጌታ ቲዩብ ነው። በዚህ አገልግሎት ላይ የተለያዩ መንፈሳዊ መርሃ ግብሮችን እናካሄዳለን። መንፈሳዊ ይዘት ያላቸውን ደግሞ ፕሮግራሞችን ለእናንተ ለተመልካቾቻችን በየጊዜው እናቀርባለን። ዛሬ ደግሞ ከወንድሜ ጋር አንድ ርዕስ መተናል። ዛሬ የምንወያይበት ርዕስ ወጣትነትና ሱስ የሚል ነው። ብዙዎች አሁን ባለንበት ጊዜ ላይ የሚጠቁበት፣ ብዙዎች ከእግዚአብሔር እቅፍ የወጡበት፣ ብዙዎች እግዚአብሔርን የለም እስኪሉ ድረስ የሄዱበት ሁኔታ ላይ ነው ያለነው። ወጣትነት ምን ያህል አዳጋች ሁኔታ ላይ እየደረሰ እንደሆነ እያየን ነው። ማለት የሚቋረጥ ነገር አይደለም። በየጊዜው አዳዲስ ነገሮች እየመጡ አዳዲስ ነገሮች ከእግዚአብሔር እቅፍ የሚያወጡ እግዚአብሔርን የሚያስረሱ ነገሮች እያየን ነው እና ዛሬ እግዚአብሔር እንዲረዳን እየጸለይን በዚህ ርዕስ ጉዳይ እኛም ልባችን ላይ ሸክም የሆነብንን ነገር ለእናንተ እናቀርባለን። እግዚአብሔር መፍትሄ አድርጎ ደግሞ ይህን መርሃ ግብር ለብዙዎች እንደሚጠቀም እናምናለን። አብራችሁ እንድትቆዩ በጌታ ፍቅር እንጋብዛችኋለን። ተባረኩ። እንግዲህ እስቲ ከትርጓሜው እንጀምራለን። ወጣትነትና ሱስ የሚለውን ትርጓሜ እንድትረዳዋለህ እስቲ። ያው እንግዲህ ሱስ የሚለውን ሐሳብ እንደ እግዚአብሔር ቃል ነገሩን ብናየው የሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 19 ላይ ምን ይላል? ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ይላልና አንድ ሰው ባሪያ የሆነበት ነገር በአእምሮ ላይ በስጋው ላይ የሰለጠነበት ነገር ለዛ ነገር ተገዢ ከሆነ ያ ነገር ለዛ ሰው ሱስ ሆኖበታል ማለት እንችላለን። ስለዚህ አንድ ሰው ለዛ ለተገዛለት ነገር በላዩ ላይ ሰልጥኖ አቅም ባሳጣው ነገር ላይ አቅም ካጣ ጉልበት ካጣ የትኛውም ነገር ሱስ ሆኖበታል ማለት እንችላለን። እውነት ነው። በጌታ በኢየሱስ ክርስቶስ ዘመንም የነበረው ነገር ይሄ ነው እኮ። አርነት የሚያወጣ ነገር እንዳለ ሁሉ እውነት አርነት እንደሚያወጣ ነገር ሁሉ ለአንድ ነገር ደግሞ ከተገዛህለት ለዛ ነገር ባሪያ ትሆናለህ። ባሪያነት ከጥሩም ሁኔታ ልታዩ ትችላለህ፣ በመጥፎም ሁኔታ ልታዩ ትችላለህ። አሁን ባርነትን ስታይ አሁን ባለው ሁኔታ እኛ በምናቀርበው ርዕስ ላይ ባርነት ሱስ ከመጥፎ ነገር ጋር የሚያያዝ ነው። ከምንም መልካም ጎን ከሌለው ጉዳይ ጋር የሚያያዝ ነው። ሱስ በራሱ እንግዲህ ወተን እንየው ማንለው እንዲህ ነው ብለን ትርጉሞች የተለያዩ ትርጉሞችን ብንሰጠው ከአደገኝነት የማይመለስ ጉዳይ ነው። ሱስ ብሎ መልካም ነገር የለውም። ምክንያቱም ከወጣህ እግዚአብሔር ረድቶክ መልካም ሁኔታ ነው። ነገር ግን ብዙዎችን ከእግዚአብሔር እቅፍ ያወጣ፣ ከእግዚአብሔር መንግስት የለየ፣ ከቤተሰብ ለአገር ሸክም ለብዙ ነገር ጉዳት የፈጠረ ነገር ነውና በዚህ ዘመን ላይ ደግሞ በጣም በተለያየ መንገድ ቴክኖሎጂን በዘመናዊነትም ይመስላልና ብዙ ወጣቶች የሚያዙበት ቀንበር ነውና ይሄ እስራትም ነው። ከዚህ ነገር ጀርባ ያለው የጠላትን አሰራር እናውቃለን። በእያንዳንዱ ከነዚህ ስርዓቶች ወይ ሱስ ከምንለው ነገር ጀርባ ሁሉ ጊዜ የጠላት ስራ አለ። ትውልዱን አንቆ መያዝ፣ በሰው ወደ እግዚአብሔር እውነት እንዳይመጣ የእግዚአብሔር ሐሳብና ፈቃድ እንዳያስተውል አእምሮን የሚይዝበትና የጦርነት የሚሄደው የሰው አእምሮ ነው። ሁሉ ጊዜ ጠላት አታክ የሚያደርገው አእምሮን ነውና ይህን አእምሮ በተቻለ መጠን ምን ማድረግ ነው? በትክክለኛው መንገድ እንዳይሰራና ሰው አቅም እንዳይኖረው ማድረግ ነውና
አንዱ የሚጠቀምበት መሳሪያ ይሄ ሱስ የምንለው ነው። ሰዎችን በልምምድ መያዝ ማለት ነው። ኤቭሪቲንግ በእኛ ህይወት ላይ ያለው ነገር ልምምድ ነው። ሁሉ ጊዜ አእምሯችንን ያስለመድነው ነገር ሁሌ አዳፕት የሆነና እኛ ኦፕሬት አናደርገው። ያ ነገር ሳናውቀው ብልቶቻችን ራሱ ለዛ ነገር ተገዥ ሆነው ብዙ ነገሮችን እናደርጋለን። ለመልካም ነገር እንደምንጠቀምበት ሁሉ ደግሞ ጠላት ደግሞ ለክፋት የሚጠቀመዋል ማለት ነው። ሁሉ ጊዜ ራሳችንን እግዚአብሔርን አስለምድ ይላል አይደል? እግዚአብሔር ቃል ሁሉ ጊዜ ብልቶቻችንን መልካም ነገር እናስለምዳቸዋለን። ግን ይሄን መልካም ነገር እንደምናስለምደው ሁሉ ክፉ ደግሞ በመጥፎ ነገር ደግሞ ራሳችንን እንድናስለምድ ያደርገናል። እነዚህ ልምምዶቻችን ደግሞ ለተለያዩ ሱሶች በሰውነታችን ላይ እስራት ውስጥ እንድንሆን ያደርጉናል፣ ከእግዚአብሔር እውነት ያወጡናል ማለት ነው። እውነት ነው። በተለይ በአሁኑ ሰዓት ትኩር ብሎ ለሚመለከት ለሚያስተውል ሰው ይሄ ሱስ የሚባለው ነገር ምን ያህል አደገኛ ሁኔታ ላይ በተለይ በጣም ወጣት የሚባሉ ሰዎችን ምን ያህል አደገኛ ሁኔታ ላይ እየከተተ እንደሆነ ማየት እንችላለን። አሁን እንደው እንደ ቀላል የሚታየው ሶሻል ሚዲያ አይደል ማለት ለመልካም የሚጠቀምበት ሰው እንዳለ ሁሉ በጣም ወጣትነቱን ሊበላ የሚችል ዛሬ ያደረገው ነገር ከ5 እና ከ10 ዓመት በኋላ ልጁ እንዲጸጸት፣ ምክንያቱም ወጣት ነው አፍላ አይደል ይሄን ነገር ለማድረግ የሚጓጓ ብዙ ሰው አለ። በዛች በሚያደርጋት ነገር የሚያገኛት ገንዘብ አለች እና ያ ነገር ከ5 እና ከ10 ዓመት በኋላ እንደሚጸጸተው እንዳያስተውል በጣም ብዙ ሰው ሆኗል። ሴቶቻችንን ብታይ ለሆነ ጌም የሚባል ነገር አለ። ጌሙ ላይ ገብተው የሚያደርጉት ነገር ነገ ከነገ ወዲያ ሪካርድ እንደሚደረግ አያውቁትም፣ ይረሱታል። እና አዲክትድ የሆኑና ሶሻል ሚዲያው ላይ ነገ ከነገ ወዲያ የህይወታቸውን ክፍል እንደሚያበላሹ ይረሱታል። ወደ ሱስ ውስጥ የሚያስገቡን ነገሮች ምንድን ናቸው? አንዳንድ ጊዜ ሱስ ውስጥ ኦልሬዲ ከገባ በኋላ ያንን ነገር ቀጥታ ማቆም ሊከብድ ይችላል። ግን ወደዛ የሚያስገቡን ምክንያቶች ላይ ፎከስ አድርጎ መነጋገሩ በጣም ጠቃሚ ይሆናል። ምክንያቱም ምን አይነት ኬዞች ናቸው ወደዛ ነገር የሚያስገቡን? ዋናው ነገር አንደርስታንድ ካደረግን ወደዛ የሚገፉን ነገሮች መዝጋት እንችላለን። ኦልሬዲ ሳንገባ ኦልሬዲ ቀድመን መከላከል እንችላለን። ከገባንም በኋላ ለመውጣት አቅም የምናገኘው ምንድነው? መንስኤዎቹ። ለምሳሌ አሁን ሰዎች ብዙ ጊዜ ካስተዋልኩት ነገር ይሄ ጭንቀት ውስጥ ሲገቡ፣ ድብርት፣ ብቸኝነት አለ፣ ይሄ ፍርሃት፣ ተስፋ መቁረጥ አለ፣ የተለያዩ ባዶነት፣ የጥፋተኝነት ስሜት ምናምን ሲሰማቸው ቀጥታ አእምሯቸው ከዚህ ነገር መውጫ ብሎ የሚያስበው ሐሳብ ምንድነው? ወይ ሶሻል ሚዲያ ሊሆን ይችላል፣ አጠገቡ ላይ ስልክ ካለ ከዚህ ስትረስ ለመላቀቅ ብሎ ያንን ነገር ሊያደርግ ይችላል። ወይ ደግሞ ፖርኖግራፊ ሊመለከት ይችላል፣ መጠጥ ሊጠጣ ይችላል፣ ወይ ደግሞ አደንዛዥ ዕፅ ሊጠቀም ይችላል። የተለያዩ መፍትሄዎች ብሎ የሚያደርጋቸው ነገር ሊያደርግ ይችላል። ስለዚህ ዋናው ነገር ምንድነው? እነዚህ ነገሮች ከማድረጉ በፊት ወደ እነዚህ ያስገቡን ነገሮች ምንድናቸው ብሎ መለየት ያስፈልጋል። ይሄን ስናስብ ብዙ ነገሮችን እናስባለን። ሰዎች ላይ ስነ ልቦና ችግሮች በህይወት ዘመናችን የሚያጋጥሙ ፈተናዎች አሉ እና ለነዛ ፈተናዎች መልስ ለማግኘት ነው እዚህ ውስጥ የሚገባውና ትኩረት መደረግ ያለበት መንስኤዎቹ ላይ ነው ብለህ ታስባለህ? ትክክል። ምን እያሰብኩኝ ነበረ መሰለህ? ቅድም ያልከው ያለ አጭር ደስታ አለ አይደል? በጣም አጭር ለተወሰነ ደቂቃ አሁን ሰዎች በሆነ ሚንስ ለምሳሌ በእኔ ኤክስፒሪየንስ ብነግርህ የተጨነኩባቸውን ጊዜያቶች ለማሳለፍ ወደ ጌታ ህብረት ከመምጣቴ በፊት ጠጥቻለሁ። በደንብ ማለት በቃ ሰው ይንበዛበዛል ማለት መጨረሻ ደረጃ እስኪደርስ ድረስ። ለምንድን ነው ያን የሚያደርገው? የሚጠይቅ የአእምሮ ክፍል አለ ሰላም የማያገኝ። ብትጠጣም የፈለጉትን አይነት ሱሶች ብታደርግ አእምሮ ክፍል አለ የሚጠይቅ። ያን አእምሮ ክፍል ለመዝጋት ነው ሰው አጭር ደስታ የሚፈልገው። አጭሯ ደስታ ረጅም ጊዜ አይሄድም። አሁን የጌታ ኢየሱስ ክርስቶስን ንግግር ስታዩ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት ገባ? የሱ ሰላም ምንድነው? ረጅም ርቀት የሚሄድ ነው። በብዙ ሁካታ ውስጥ መካከል ሆነህ አንተ ሰላም ነህ። የሆነ ኮሽ ሳይል ቀርቶ አይደለም ወይ ህይወት ላይ የሆነ ፈተና ሳይመጣ ቀርቶ አይደለም። ግን የሱ ሰላም ታርጌቱ ምንድነው? በቃ ውስጥ ላይ እረፍት አለ። በጣም የሚሰማ ነገር አለ። ብዙ ሁካታ ብዙ የሚያስጨንቅ በዚህም ቢመጣብህም አንተ ተረጋግተህ ትቀመጣለህ። ተዘልለህ ነው የምትቀመጠው። የመጨረሻው ነገር ቢመጣብኝ ሞት ነው ትላለህ። ስሞት የት እሄዳለሁ ትላለህ። ሰላም እኮ ነው። አንዳንድ ጊዜ የምትናፍቃቸው ነገሮች አሉ አይደለም? በቃ ወደዛኛው ሲሄድ ትላለህ። ሰዎች በምድራዊ ነገር ያን ነገር ደስታ ያገኙታል። አሁን በምድር ስራ ሰዎች እዛጋም ረግጠው ሊደሰቱ ይችላሉ፣ ሊያርፉ ይችላሉ። የዘላለሙን ስታየው ደግሞ በቃ ከእግዚአብሔር ጋር መሆንን የምታውቀው ነገር አለና ሰላም ለማግኘት ትንሽዬዋን ሰላም ለማግኘት የረጅም ጊዜ ክፍያ ትከፍላለህ። የማትመለስበት አንዳንድ ጊዜ የማትወጣባቸው ነገሮች ውስጥ ትገባለህ።
ከነዚህ ጭንቀቶች ለመላቀቅ። አሁን በቅርብ ጊዜ እንደውም አንድ ከባለቤቴ ጋር የሆነ ቪዲዮ እያየን ነበርና ሰዎች ለአጭር ደቂቃ የፖርኖግራፊ ደስታ የሚያጡትን ነገሮች የምትናገረው ዶክተር ነች እና በጣም ይገርመሃል ምን ያህል ሰዎች ተጎድተው እሷ ጋር እንደሚሄዱ ስትናገር ፊዚካሊ ተጎድተው ማለት ፊዚካሊ ሰው ሲጎዳ እንዴት ነው ያስታውቃል አይደል? የታመመ ሰው ያስታውቃል። ተጎድተው በቃ ይሄ ሳይኮሎጂካሊ ዊክ እንደሆኑ አይተህ የምታውቃቸው ሰዎች አሉ። በዛ ደረጃ ተጎድተው የሚመጡ ሰዎች አሉ አለች። የአጭር ጊዜ ደስታ ነች፣ በጣም አጭር ደቂቃ ነች። የአጭር ደቂቃ ደስታ አንደኛ አንተን በጣም ሰላም ታሳጣሃለች። በጣም ለምን አደረኩት? ለምንድን ነው ከዚህ ነገር እንዴት ነው የማደርገው? ደጋግሜ እንዴት ሁሉ ጊዜ ራስን የምትወቅሰው መውጫውን አለ የምትፈልገው ዝም ብለን የምትወቅሰው ደግሞ አንዱ ኃጢአት ሌላ ኃጢአት ያንን ጥፋትን በሌላ ጥፋት ነው ከቨር የምታደርገው። ከአንዱ ወደ አንዱ ነው የምትጓዘው እንጂ ወደ ሶሉሽኑ አይደለም የምትመጣው። በጣም አስቸጋሪው ደግሞ የእንደዚህ አይነት ኃጢአት ትልቁ በሽታ እግዚአብሔርን እስከ መካድ ያደርሳል። እለያኛ ነው የሚያደርግህ። ለምን በራስህ ነው መወጣት የምትፈልገው። ምክንያቱም እንዴት ትላለህ? እንዴት አደርገዋለሁ? ነገ አላደርግም። የፈለገ ቃል ብትገባ ለራስህ። መጀመሪያም ስናነሳ እኮ ባርነት ብለናል አይደል? አንድ ሰው አንድ ነገር በላዩ ላይ ባሪያ ካደረገው ወይ ደግሞ በላዩ ላይ ስልጣን ካለው አቅም የለውም ማለት። ይሄ ሰውን ሌላ ኃይል መጥቶ ይሄንን ነገር ካላነሳለት በኋላ መፍትሄ ስንናሳለን የእግዚአብሔር ኃይል የእግዚአብሔር ጸጋ መጥቶ ካላነሳለት በስተቀር ሰው በራሱ አቅምና በራሱ ጉልበት ይሄንን ነገር ሊያነሳው አይችልም። በቃ ባለስልጣን አድርጎ እኮ ላዩ ላይ ሾሞታል። ይሄ ነገር በቃ በስጋው ላይ ባለስልጣን ሆኗል። በራሱ ላይ ማዘዝ ምንም አይችልም። ስለዚህ ይሄ ሰው ከጥፋት ወደ ጥፋት እንጂ ወደ መፍትሄ ትክክለኛውን የመውጫውን መንገድ እስካልተረዳ ድረስ በዛ ነገር ውስጥ የመቆየትና ምንም ሌላ ምርጫ የለውም። ሲጀመር በክፍያ ነው። የሚገርም የምትከፍለው ነገር ነው የሚያሳዝን። ሁሌ የምትከፍላቸው ነገሮች አሉ። ወጣትነትን ታጣበታለህ። በጣም አስከፊ ነው ማለት አሁን ይሄ እንደው ቀለል ተደርጎ ስለሚወራ አንዳንድ ጊዜ ሜቢ እኔ ወጥቼበት ወይ አንተ ወጥተበት ወይ የሆነ ሳምበዲ ወጥቶበት ሊሆን ይችላል። ከዛ ነገር ላይ ግን የነበርክበትን ጨለማ አንተን የምታውቀው የከፈልካቸውን ክፍያዎች አንተን የምታውቀው ክፍያ ሁሉ ጊዜ ይሄ በጣም በመጥፎ ቢሄቪየር ወይ ደግሞ ሱስ የሚባሉ ነገሮች ሁሉ ክፍያ አላቸው። ክፍያው ደግሞ ለረጅም ጊዜ የሚቀጥል ነው። እንደመግባቱ አይደለም እንደገባው አጥጣ በቀላሉ እንደምትገባው በቀላሉ ትገባሽ መውጫው ግን በጣም መዳከር ነው እንዴ? ሰው ለምንድን ነው ጫት ሲጀምር እኮ አንድ ቅጠል ያዝ ነው የምትባለው። ለመጀመሪያ ጊዜ ምን ያህል መጠጥ ጠጣ ብትለኝ የቴብል ቴኒስ ጫውት ነበር እና አንድ ጓደኛዬ የጋበዘኝ ውድድር አሸንፌ ነው የጋበዝኩት። 2 ድራፍት ነው የጠጣሁት። አላውቀውም ራሴ 2 ብርጭቆ ድራፍት ነው የጠጣሁት። እቤቴ በኮንትራት ታክሲ ነው ያመጣኝ። ራሴን አቅሌን ስቼ ማለት ነው። በዛች ግብዣ ነው የገባሁት። እንግዲህ ወደ ሱስ አይደል ገባ። በቀላሉ ነው የምትገባ። መንገዱ ሰፊ ነው። እንቃም የሚል ሰው ሰፊ ነው። ደግሞ ከጓደኞች ማነስ አትፈልግም። እኔም በኤክስፒሪየንስ ያው በዚህ ነገር ውስጥ ስላለፍኩኝ ከጓደኞች ማነስ አትፈልግም። በተለይ ፒር ግሩፕ ላይ ይሄ አቻ ጓደኞች ጋር አብረህ ስትሆን ከነዛ ግሩፕ ላለመለየት በቃ ያንን ግሩፕ መምሰል ትፈልጋለህና ስታደርገው ባይዘው አምነህበት ነው የምታደርገው። እኔ አሁን ስለወጣሁበትና በዛ ነገር ስላልሆንኩኝ ነው እንጂ ጨለማ ፓርቱን እያሰብኩ አሁን ማወራው በቦታው በዛው ቦታው በነበርኩ ጊዜ ትክክል ነኝ። እንዲያውም ሌሎች ሰዎችን በጣም ኢንከሬጅ ማድረግና ወደዚህ ነገር ይመሳብ ፍላጎት ነው የነበረኝ። እንዲያውም ያንን ነገር የማያደርጉ ሰዎች አረ አንተ ፋራ ነህ እንዴ አረ በቃ የሆነ እንዳላዋቂ በጣም በቃ ሞኝ እንደሆነ ሰው አድርገን ነበር የምንቆጥረው የነበረውና በጣም መንገዱ በጣም ሰፊ ነው። ቀላል ይመስላል የገባንበት መንገድ ሰፊ እኔ ይገርመኛል። በጣም አስታውሰዋለሁ። እኔ እንደ ቀልድ ነው ማለት እንደ ቀልድ ነው ወደ እንደዚህ ነገር ልምምዶች የምትገባው። ስፔሻሊ ዙሪያ ወሳኝነት አለ። የሚገርም ዙሪያ ጓደኛ ወሳኝነት አለ። በጣም ወሳኝነት አለው። አብረው የምትለው ሰው ወሳኝነት አለው። ወጣት ስፔሻሊ ወጣትነት ላይ ትምህርት ቤቶችን ተመልከታው። በትምህርት ቤት ዙሪያ ምንድነው የሚገነባው ብለህ ብታይ አብዛኛው በትምህርት ቤት ዙሪያ ምንድነው ወይ ቁማር መጫወቻ አለ ወይ የሆነ ነገር አለ። ጠላትም ያመቻቸዋል። ገብቷል ነገሩን ልክ እንደዚህ አይነት ሰው በቃ አቅራቢያ እንዴት ቤት ስገባ ቤት በር ላይ እኮ እንደዚህ አይነት ነገሮች እኮ አበለብል ናቸው። ገብቷል በቅርብ ነው ጠላት በቃ ሁሉ ነገር የኃጢያቱን ሜዳ ምንድነው በቃ አቅርቦታል። ዞር ስትል በቃ ለእንደዚህ አይነት ነገር ምቹ ያደርግልሃል ሜታውና
ሁኔታዎች ራሱ በተለይ አንዳንድ ጊዜ እኔ በጌታ መሆኔን ዞር ብዬ ሳስብ ማመሰግንበት ነገር አስበው እንደ አማኝ ብዙ ነገሮች ውስጥ እንገባለን። በስጋ ፈተና አለ፣ የተለያየ ነገሮች ውስጥ እንገባለንና ወዲያውኑ ወደ አእምሮ ለዚህ ነገር ስትገባ ወደ አእምሮ የሚመጣ ሐሳብ አለ፣ ዞር የምንልበት ነገር አለ። ወደ ጌታ ፊትን ዞር ታደርጋለህ፣ በእግዚአብሔር ፊት ትሆናለህ። ለዛ ነገር የሚረዳ ኃይል እንዳለ እግዚአብሔር እንደሚረዳ ታውቃለህ። ስለዚህ ዞር ብለህ ትንበረከካለህ፣ ትጸልያለህ። ይህን የማያውቅ መንፈሳዊ ነገር አንደርስታንዲንግ የሌለው ሰው በእንደዚህ አይነት ሲቹዌሽን ውስጥ በሚያልፍ ጊዜ ምንም ምርጫ የለው ወደ እነዚህ ነገሮች ከመግባት ውጭ። አስቸጋሪ ፓርት ደግሞ እኮ ያለው በጣም ከባድ ነው። እንዲሁም አንዳንድ ጊዜ ምን ላነሳ ፈለኩ መሰለህ፣ አንዳንድ ሰዎች ጥሩ ምክንያት አላቸው። አሁን ኬዞቹን ስናነሳ አሁን ጭንቀት ውስጥ ምናምን የሚያስገቡ አንድ ሰው ለምሳሌ በጣም ይሄ ትራውማ ውስጥ ያለ ሰው ከፍተኛ የሆነ አደጋ ገጥሞት ይችላል። ቤተሰብ ማጣት፣ ሀዘን ሊሆን ይችላል፣ ወይ ደግሞ በንግድ ላይ ኪሳራ ገጥሞት ሊሆን ይችላል እና ወይ መጠጥ ውስጥ ወይ ከባድ የሆነ እንትን ውስጥ ታገኘዋለህ እና ይሄ ሰውዬ ለአእምሮ መልስ የሚሰጠዋል። ለምን ጠጣለህ? እንዴት ትጠጣለህ? የምትለው ይሄ ነገር ሀፕን አድርጎበት ነው እና ኦኬ በቃ በቂ ምክንያት አለ። የምናልፍባቸው የህይወት ሲቹዌሽኖች በጣም ከባድ ነገሮች ሰው ያላልፍ ይችላል። በትዳር ውስጥ በጣም ከፍተኛ ፌለሪቲ የሚያጋጥማቸው ሰዎች አሉ። ምክንያቱም ምድራችን በጣም በብዙ ውጣ ውረድ ውስጥ የምናልፈው ምድር ነውና ሰው በብዙ ነገር ውስጥ ያልፋል። ብዙ ፈተና ይገጥምሃል፣ የልብ ስብራት ይገጥምሃል። ይሄ በጣም የኢኮኖሚ ችግር፣ ድህነት፣ በተለይ አሁን ወጣቱን አይተህ ተስፋ የሚያስቆርጥ ነገር በጣም ብዙ ነገር ሊኖር ይችላል። በጦርነት ውስጥ አልፈህ ሊሆን ይችላል። ያ ነገር አእምሮ ላይ የሚፈጥረው ችግር እኮ አለ፣ ከባባድ ነገሮች። እነዚህ ነገሮች ህሊናችን ላይ ይሄ የሚያመጧቸው ቅድም ያልናቸው ጭንቀቶች ምናምን ነገሮች ይኖራሉ። ይሄ አለ ማለት ግን እንድትጠጣ አክኖሎጂመንት መስጠት የለብህም ለራስ። ችግሩ ምን መሰለህ፣ አሁን እኔ እናንተ አክኖሎጂመንት መስጠት እንደሌለብን እናምናለን። በዛ ሲቹዌሽን ላይ ያሉ ሰዎች እርዳታ የሚሰጥህም ሰው ሰራውንዲንግህ ነው፣ አብሮክ ያለ ሰው ነው። አብሮክ ያለ ሰው ወደ ጥፋት እንድትሄድ ወደ መልካሙም ነገር እንድትሄድ ያደርጋል። የሚገርምህ በጣም እስኪ ለምሳሌ በሀዘን ውስጥ ያለፉ ሰዎች ናቸው። ብዙ ጊዜ መጽናናትን ከሰው ነው የምንፈልገው አይደል? ከሰው እናገኘዋለን ወይ? እኔ በጣም ማቃት ልጅ ነበረች፣ የሰፈሬ ልጅ የሞተች ልጅ፣ ወጣት በጣም ትንሽ ልጅ፣ የሰፈር ሰው ሁሉ የሚወዳት ሲያጽናና የነበረ ሰው ለ40 ቀን ነው ያጽናናቸው ቤተሰቦቿን። ከ41ኛው ቀን በኋላ ሰው ወደ ቤቱ ሄደ። ወደ ቤቱ ሲሄድ ሴትዮ ሀዘን ጀመሩ። ምንድነው? ሰራውንዲንግ ላይ ነው ሁሉ ጊዜ መፍትሄ የምንፈልገው እኛ። አጠገብህ ላይ የአእምሮ ክፍልም አለ። አንድ ነገር ጭንቀት ሲደርስብህ መፍትሄ ብለህ የምታስበው ነገር የዛው ፓርቲኩላር ሞመንት ላይ ነው። ልክ መፍትሄውን ስናች ስታደርግ አእምሮህ ደስታ ይሰማዋል። ያ ግን ተከትሎ የሚሄደው ነገር ሁሉ ጊዜ አስከፊ ነገር አለ። ልምምድ ውስጥ እንድትገባ ያደርጋል። ለምን? አእምሮ ደስተኛ ሆኗል። ባለፈው ለካ በዚህ መፍትሄ አምጥቻለሁ። ስለዚህ አንድ ሰው በጣም ከፍተኛ ጭንቀቱ ሲሆን ወደ የሆነ ድባቴው ሲገባ እስቲ ልጠጣ ይላል። ልጠጣ ብሎ ሲጠጣ የአእምሮ ክፍል እስቲ ልኮ ይጠይቀዋል። ግን ምንድነው የሚሆነው? በቃ የዛች ሞመንት ሳቲስፋክሽን አገኘ። ስለዚህ ሁሌ ጭንቀት በመጣ ቁጥር አእምሮ ቀጥታ ዳይሬክትሊ መጠጡ ነው ትዝ የሚለው መልሱ ያሉናል። ሁሉ ጊዜ መጀመሪያ ያስለመድከው ነገር ጭንቀት ውስጥ ስትገባ፣ የሆነ ነገር ውስጥ ስትገባ መጀመሪያ መፍትሄ ያደረግከው ነገር አንድ ሁለት ከደከምከው ሶስተኛ ቀን አንተ ሳታዘው ራስን እዛ ቦታ ላይ ልታገኝ። ትክክል ነው ብሎ ነው የሚነግርህ። ትክክል ነው ይላል። ይሄ ትክክል ነው ይላል። ይሄ ትክክል ነው፣ ይሄ ትክክል ነው፣ ይሄ ትክክል፣ እያንዳንዱን ስቴፕ ትክክል ነው የሚያደርግልህ። ከዛ ግን አትመለስ። ሁሉ ጊዜ ሰራውንዲንጋችንን ስለማናጠናው እኛ ያ ነው ትልቁ በሽታ። መውጫ መፍትሄ የምንፈልገው ሁሉ ጊዜ በጣም ከራሳችን ነው። አንድ የዘመናዊ መዝሙር ነበር አይደል? የሰው አጽናኝ እንባዬን የሚያብስ ብዙ ፈልጌያለሁ፣ አንተ ጀርባ ለሰው ደግሞ ፊቴን ሰጥቼ ኖሬያለሁ። ሁሌ ወደ እግዚአብሔር አልሄድንም። እኔ በዘመን ያውቀዋለሁ። ወደ እግዚአብሔር የሄድኩባቸውን ጊዜያቶች እግዚአብሔር እንዴት እንደታደገኝ ያውቀዋለሁ። ፊቴን በትንሽዬ ወደ ሰው አዞርኩበት ጊዜ በጣም ብዙ ፌሌሪቲም አጋጥሞኛል። እና በቃ ለጭንቀትህም ለነዚህ በቃ ይህን ወደ ሱስ ለመግባት የሚያመጡትን ነገሮች ዝም ብለህ ስታያቸው መፍትሄ ብለህ የምታስበው ከምድራዊ ነገር ሲሆን ሁሉ ጊዜ በቃ እክሉ በቃ ጥፋት ነው። በዚህ አጋጣሚ ይሄን ቪዲዮ የሚመለከቱ ሰዎችም አማኞች የሆኑ ሰዎች በዚህ ሁኔታ ውስጥ ሊኖሩ ይችላሉና
በህይወት ዘመናችን የምናልፈባቸው በጣም ብዙ መንገዶች አሉ። ፈተናዎች በህይወታችን ይመጣሉ። ዙሪያችን ጠላት አለ። ሁሉ ጊዜ የጠላት አጀንዳ ምንድነው? በእኛ ውስጥ ያለውን እምነት ማስጣል ነው። ስለዚህ የተለያዩ ነገሮች ውስጥ እናልፋለን። እርግጥ ነው በጣም በአስከፊ ሁኔታ ውስጥ በልጅነት ህይወት ውስጥ አስተዳደግ በጣም በተበላሸ ሁኔታ መጥፎ ትዝታ ውስጥ ልናድግ እንችላለን። በልጅነት ህይወታችን ውስጥ መጥፎ ትሮማ ሊኖረን ይችላል። የልብ ስብራትም ሊገጥም ይችላል። የተለያየ የኢኮኖሚ ጫና፣ የሰላም ፌለሪቲ፣ ነገን ስናስብ ተስፋ ማጣት፣ አንዳንድ ነገሮች የተራራ ያህል ፊታችን ላይ ድንቅር ብለው በቃ መፍትሄ የሌለው እስኪመስል ድረስ ይጋረድብናል። እንደዚህ አይነት ሲቹዌሽን ውስጥ እንገባለን እና ሁሉ ጊዜ አንድ ነገር ማስተዋል አለብን። በፍጹም ሱስ መፍትሄ ሊሆን አይችልም። ይህን ነገር ማስተዋል አለባቸው። እነዚህ ጭንቀት ፈጠሩብን ብለን ስትረስ ውስጥ ብንገባ በየትኛውም ሁኔታ ውስጥ ተስፋ መቁረጥ ጠላት ሁሌ አእምሯችን ውስጥ ይሄን አይደል አታክ የሚያደርገው ተስፋ እንድንቆርጥ ይሄንን በቃ ጠላት ተሳካለት ማለት ነው። ተስፋ የመቁረጥ ስሜት ውስጥ ስንገባ ይሄ ጭንቀት ምናምን ውስጥ ስንገባ እምነታችንን እያጣን ስንመጣ ጠላት አቺቭ እያደረገ ነው። ስለዚህ ወደ ሱስ ውስጥ መግባት መፍትሄ ብሎ ወደ በለጠ ጥፋት ውስጥ መግባት እንጂ መፍትሄ አይደለም። ይሄንን አንደርስታንድ እንዲያደርጉ ትክክል ለመሰለ አሁን አንዳንድ ጊዜ ውጭ ያለው ሰውን ብቻ ነው የምናየው። ባይዘው ቤተክርስቲያን ውስጥ ነው አሁን ደግሞ ሌላ በሽታም እኮ ይሆናል አይደል? ቤተክርስቲያን ውስጥ ያለውን በሽታ እኮ ነው ትልቁ ደግሞ መፍትሄ የተባለው እኛ። ይገርም እኮ ጨው እንድንሆን የተጠራ ነው እኛ፣ ብርሃን እንድንሆን የተጠራ ነው እኛ። እኛ ካላበራን፣ እኛ ጨው ሆነን ካላጣፈጥን፣ እኛው ራሱ በሽታ ከሆነ እንዴት ነው ውጭ ያለው ሰው የሚታከመው? ውጭ ያለው ሰው አይታከምም። በምን ይታከማል? አሁን የሱስ ማገገሚያዎች አሉ። የሆነ ነገር ማገገሚያ ኦኬ ጥሩ እኮ ነው። ሳይኮሎጂካሊ ሰዎች ሊያረጉ ይችላሉ፣ ያረጋሉ። ከዛ ድባቴ ውስጥ ይወጣሉ። ከድራግ አዲክሽን፣ ከመጠጥ አዲክሽን፣ ከእንደዚህ ነገሮች ይወጣሉ። ኦኬ ከወጡ በኋላ ኢንቫይሮንመንት የሚባለው ጉዳይ የሚቀበል ሰው አለ፣ ሰይጣን አለ፣ የዓለም ውጊያ አለ፣ የስጋ ውጊያ አለ። ላለመመለስ ምንም ዋስትና የለም። እዛ ነገር ላይ ላለመመለስ ምንም ማለት ዋስትና አታገኝም። መንፈሳዊ በቃ መፍትሄ መፈለግ ያለብን ለዚህ እኮ እኛ እኮ መፍትሄ ነን የምንለው እኮ ቤተክርስቲያን እኮ መፍትሄ ናቸው የምንልበት እኮ ዋና ሚስ እኮ በተለይ ቤተክርስቲያን ውስጥ ሆነው ጠላት አታክ ያደረጋቸው ምንድነው እምነታቸውን ነው የሚያስጥላቸው። ገብቷል። ከዛ በኋላ ይሄ በእግዚአብሔር ፊት የመሆን አቅም ነው የሚያሳጣ። ጸጸት በቃ አእምሮክ ከዚህ በኋላ የማይጠቅም አድርገህ ራስህን መሳል በቃ ለራስህ ያለህን ነገር ያወርድብህና የእግዚአብሔርን ጽድቅ ከፍ አድርጎ ያሳይሃል። አንተ ደግሞ ምን ያህል ቆሻሻ እንደሆንክ ደግሞ ይነግራል። ጠላት ዞር ብሎ መጀመሪያ ያላኩስ ያንን ነገር ያስለምድሃል። በዚህ ጋር ደግሞ ከሳሽ ሆኖ ይመጣል እና የቤተክርስቲያን እኮ አሁን እኮ እኛም ተልኳችን እኮ በጣም አሁን እኮ ያነሰበትም አንደኛ ሚስያ ነው እኮ። ለምን ብዙ ቦታ እንደርስ እኛም እኮ መንቀሳቀስ አቁመናል። የእግዚአብሔርን ጸጋ ተማምነን መንቀሳቀሶቹንም ስቲል እየሰራንበት አይደለም። ሰው መዳን እንደሚችል ከሱስ መውጣት እንደሚችል እኔ ምስክር ነኝ ካላልኩ እኔ ሳይኮሎጂካል ሄልፕ አላገኘሁኝም አይደል? በምጠጣበት ጊዜ አዲክሽን ውስጥ በነበርኩበት ጊዜ ሳይኮሎጂካል ሄልፕ አላገኘሁም። ይሄ እንደዚህ አይነት ቦታዎች አይደለም የሄድኩት። በቃ በኢንቪቴሽን ቤተክርስቲያን መጣሁ። ቤተክርስቲያን ምንድነው ትቀበላለች? ጋራጅ አይደለች? ደስ የሚለኝ ገለጻል። አዎ ጋራጅ ነች ይላል። አንድ ሆስፒታል ኤክስፕላኔሽኑ ደስ ይላል። ለምን የተጋጨ መኪና ይመጣል። እኔ የተጋጨ መኪና ሆኜ ነው የመጣሁት ቤተክርስቲያን። ውልቅልቅ ያለ መኪና የሆነ ነገሩ ፌል አድርጎ መጣ። በቃ እግዚአብሔር ሂል ያደርጋል። ቀስ ያለ አይደል ደግሞ ቆንጠጥ እያደረገ ስትመለስም ቆንጠጥ ያደርጋል። ብዙ ፓርቶችን አስተካክሎ ነው ቤተክርስቲያን በቃ ሲጀመር በቃ የሚሰሩባት ቤት ነች እንጂ በቃ ሁሉም ሰው የሆነ ቅዱሳን ወይ የሆነ በጣም ያልጨረሱ ሰዎች ስብስብ አይደለች። መሆኑም ማያውቅም ምድር እየኖርክ ይሄ ነገር እየተከታተላችሁ ያላችሁት የጌታ ቲዩብን ነው። ዛሬ እየተወያየንበት ያለነው ከወንድሜ ጋር ወጣትነትና ሱስ በሚል ርዕስ ነው። መልካም ነገር ታገኙበታላችሁ ብለን እናምናለን። እግዚአብሔርም ይረዳናል። አንድ ሰው መዳን ከቻለ ይህን ነገር ታይቶ ትርፍ ነው። ቀጥሎ ደግሞ ስለ ጉዳቶቹ እንነጋገራለን፣ መፍትሄዎቹን እናያለን። እግዚአብሔር አምላክ ይረዳናል። አብራችሁን ቆዩ።
እያየን ያለነው ወጣትነትና ሱስን ነው። እንግዲህ ትርጉሙን አይተናል፣ መንስኤዎቹን አይተናል። በጣም በደንብ አድርገን አውርተናል። እንግዲህ እግዚአብሔር ረድቶናል ብዬ አምናለሁ። እስቲ ደግሞ ጉዳቶቹን እናየው። ሱስ የሚባለው ነገር እስቲ ምን አይነት ጉዳቶች ያመጣል? ማለት አንድ ግለሰብን ወስደን የራሳችንን ኤክስፒሪየንስ ልናወራው እንችላለን። እስቲ ጉዳቶቹ ያው የደረሰበት ሰው ያውቀዋል አይደል? አንዳንድ ነገሮችን ያው ከውጭ ሆነ ስትናገራቸውና በዛ ነገር ውስጥ አልፈ ስትናገረው በጣም ይለያያል እና ፔኑን በደንብ አውቀዋለሁ። አንተም ያው በዛ ነገር ውስጥ ስላለህ በደንብ እንረዳዋለን ብዬ አስባለሁ። ስልህ ጉዳቶቹ በጣም ብዙ ናቸው። ያው ከፋፍለን እናያቸው። አካላዊ የሆነ ጉዳቶች አሉ፣ ስነ ልቦናዊ የሆነ ጉዳቶች አሉት፣ ማህበራዊና ኢኮኖሚያዊ ጉዳቶች አሉት፣ መንፈሳዊ እኛውን በደንብ እንትን አድርገን መንፈሳዊ ጉዳቱ በተለይ ከሁሉም ከባዱ ነገር ደግሞ መንፈሳዊ የሆነው ነገር ነውና እንደ መንፈሳዊ ሰው ነገሩን ስናየው ማለት ነው። ስለዚህ በእነዚህ ነገሮች ውስጥ ስናያቸው ከመጀመሪያው ሳይ አሁን ለምሳሌ አካላዊ ጉዳቶች ስንል መቼም ሁሉም ሰው አንደርስታንድ የሚያደርገው ጤናን በተመለከተ አፌክት የሚያደርገው ነገር ግልጽ ነው። ሱስ ውስጥ ያለ ሰው የጤና ፕሮብሌም በመጠጥ ውስጥ በሲጋራ በምን ውስጥ ያለ ሰው በቃ ባዮሎጂካሊ የሚታዩ ከሳምባ ችግር ጋር በተያያዘ ከጨጓራ ህመም ጋር በተያያዘ ከጉበት ህመም ጋር የተያያዘ በቅርባችን ያሉ ዘመዶቻችንና ቤተሰቦቻችን እስከ ማጣት ድረስ ያደረሰ ነገር ነውና አካላዊ የሆነው ነገር ግልጽ የተገለጠ ነገር ነው። በተለይ አሁን እኛ ስነ ልቦናዊ የሆኑ ነገሮች ግን ደግሞ በጣም አሉት። ቅድም ያልናቸው አይነት ነገሮች ከስነ ልቦና ጋር የተያያዙ ነገሮች በጣም ከፍተኛ አእምሮ ላይ ትኩረት የማጣትን የማስታወስ ችሎታ ከመቀነስ ጋር የተያያዘ እንዲሁም የተለያዩ ይሄ ውሳኔ ሰጭነት የሥራ ተነሳሽነት ከማጣት ጋር ከባድ ጭንቀትና ድብርት ቅድም ያነሳናቸው ይሄ የስነ ልቦና ችግሮች እኮ ያልናቸው ናቸው። ይሄ ድብርት፣ ጭንቀት፣ ብቸኝነት ስሜት፣ የጥፋተኛ የጊልቲ መንፈስ ይሄ ነገሮቹ በጣም ብቸኝነት የሚለው ክፍል እንደ ቀላል የሚታይ ነገር አይደለም። ህብረት የሚያረግ ሰው ሲነጠል አስበው። ለምሳሌ አሁን አንድ ህብረት ታረጋለህ። ከዛ ህብረት አንተ ወጥተህ ብቻህን ስትሆን ይኸው የምታዋየው ሰው አይኖርህም፣ የምትነጋገረው ሰው አይኖርህም። ችግር ቢገጥምህ መፍትሄ ፍለጋ አትሄድም። ውጪ ደግሞ ያለውን ሰው ደግሞ አስበው። ምን ያህል ጠላት እንደሚጫወትበት አስበው። ብቻህን ስትሆን የምትወስናቸው ውሳኔዎች በሙሉ የተዛቡ ናቸው። አብዛኛው አሁን በሱስ ውስጥ ያለ ሰው አብዛኛው ለሱ ትክክል እኮ ነው። አረ ምን ሆነ ነው ምናምን ይልሃል። ብትነግረው ምን ሆነ ነው እንደዚህ የምታረገው ብትለው እንዴ ትክክል ለዚህ ይሄ ነው መፍትሄ ይላል። ለምሳሌ ሁሌ የሚገርመኝ ነገር ሰክሮ የሚያደርሰው ጠላ አንጎበር አለ። አንጎበሩ ማስለቀቂያ ትጠጣለህ። በጣም አንዳንድ ጊዜ እኔ ለራሴ ያስቀኛል። እኔ ጠጥቶ አድሮ ጧት ሽሮ ፍትፍት ያልበላ ሰው አለ ብዬ አልገምትም። እኔ ሽሮ ፍትፍት በደንብ ተመጋቢ ስለነበርኩኝ ነው። ይቅርታ ሽሮ ፍትፍት በበረዶ ጥሩ ባይ ነበርኩ። የሚጠጣውን ሰው እየምጠይቀው ትክክል ላይ ነው የሚል ብቻውን ነው የሚወስነው። ሴጣንን በልበል ነው የሚል በልበል ብቸኝነት። አሁን ደግሞ ዘመናችን ላይ ደግሞ ሱሳይድ አምጥቷል። የሚገርም ነገር ይሄ አደላይታል አንበሳ ሲያድን መጀመሪያ ከመንጋው ነው የሚነጥልህ። ትክክል አሁንም ላይ የጠላትን አሰራር ስታየው በቃ መጀመሪያ ከህብረት ይነጥልሃል። ከዛ ከቤተሰብ ብቻህን ያገኛል። እኔ አንዳንድ ጊዜ በተለይ ቲኔጀሮች ላይ ወጣቶች ላይ ይሄ ብቻቸውን የሚሆኑት ነገር ሁሌ በቃ እንትን የሚያደርገው ለዚህ ነው። ያስፈራል በጣም ስለ ብቻቸውን ሲሆኑ ከማን ጋር ነው እያሳለፈ ያለሁት? ምን እያደረጉ ነው? በጣም እኔ በቃ ሁሉ ጊዜ ይሄ ብቸኝነት ላይ በቃ ነገሮችን ለብቻዬ ነው የማደርገው። ብዙ ነገሮች ላይ ብቻውን የሚሆን ልጅ ሳይ በጣም እፈራለሁ። ምክንያቱም ይሄ ኖርማል አይደለም። የሰው ልጅ ናቹራሊ በህብረት እንዲሆን ይሄ ሪሌሽንሺፕ ከፍጥረት ጀምሮ በቃ አዳም ብቻውን የሆነ መልካም አይደለም ማለት መልካም አይደለም። በቃ ሰው ልጅ ብቻውን መልካም አይደለም። አጋር ያስፈልገዋል፣ ሰው ያስፈልገዋል። ሁሉ ጊዜ አንዳንድ ጊዜ ይሄ የሚነጠሉ ሰዎች ብቻቸው መሆን የሚያስደስታቸው ሰዎች የሆነ አደጋ አለ ብዬ አስባለሁ። ደግሞ ቅርብ ናቸው እኮ የሚገርም። እኔ አሁን ቲኔጀርስ ላይ እንደው እና ኦኬ እግዚአብሔር መልካም ነው ማለት አንዳንድ ጊዜ ያለፍክባቸውን ነገሮች ስታወራቸው ደስ ይላሉ። ኦኬ ወጥተህ በነበር ሲወራ ደስ ይላል። እኔ እኮ ጠጪ ነበርኩ ነው እና ብቻህን የሆንክባቸውን ጊዜያቶች ዝም ብለህ ብታስታውሳቸው ያስፈራሉ።
በጣም ያስፈራሉ። ብቻውን ቁጭ የሚል ሰው ብቻውን አይታጠቅም። አንዳንድ ጊዜ ምን እያሰበ ነው? የጭንቀት ወሬ ነው የሚያወራው። ስፔሻሊ ይሄን ነገር ከምን ጋር ማያ ያስፈልጋለሁ መሰለ? በተለይ ከፖርኖግራፊ ልምምድ ጋር በእንደዚህ አይነት ነገር ውስጥ ያሉ ሰዎችና ያው ዞሮ ዞሮ ከሶሻል ሚዲያው ጋር የተያያዘ ነገር አለ። አሁን ላይ ኢንተርኔቱ ፍሪ ነውና ብዙ ጊዜ ከእንደዚህ አይነት ነገር ያሉ ሰዎች በጣም ብቻ መሆን ይፈልጋል። ምክንያቱም በቃ ተደብቆ ነው ሰው እንደዚህ አይነት ነገሩ በግልጽ አይደለም የሚያደርገውና ከዛ ነገር ጋር አየህ ብታነሳው በጣም ደስ ይለኛል። በቅርብ ጊዜ ነው ያየሁት ቪዲዮ ላይክ ከፖርኖግራፊ ሰው መውጣት ይፈልጋል ወይ ነው ጥያቄው። ትፈልጋለህ ነው የሚለው ልጁ። ትፈልጋለህ ዶክመንተሪ ሰርተው ነው ልጁ ትፈልጋላችሁ ትፈልጋለህ ይላል። ብቻህን አትሁን። የመጀመሪያና ትልቁ መፍትሄ ብቻህን አትሁን። ደሞመንት ብቻህን ስትሆን ኢንተርኔት አክሰስ እጅ ላይ አለ። ደግሞ ያቺ ሞመንት ትሪገር ያደርጋል ጭንቅላት። ብቻህና ተደብቀን የምታረገው ተኝተን የምታረገው ወይ የሆነ ቦታ ውስጥ ገብተን የምታረገው ያን ነገር እንድትለማመደው ሞር እድል ታገኛለህ። ብቻህን ስትሆን ብቻህና ይቆጣት አንተ ምናምን የሚል ሰው የለም። ልጆቻችንን እኔ በጣም አንዳንድ ጊዜ እፈራለሁ። ስልክ እንደ መፍትሄ የሚሰጥበት ነገር ምን ያህል ጉዳት እንዳለው አንዳንድ ጊዜ አላስተዋልነውም። ሜቢ ልጁ ቤት ውስጥ ሊረብሽ ይችላል፣ ወይ ልጅቷ ልትረብሽ ትችላለች፣ ልትጮህ ትችላለች። ትጩህ ብቻዋን ሰጠህ ከምታጣት ወይ ከምታጣው ልጅህን ኢንተርኔት አክሰሱ ቀላል ነው። አንሊሚትድ የሚባል የአንድ ቀን የእንደዚህ ትሰጠዋለህ። ልጅህን ይዞ ይገባል። ኢንተርኔት አክሰስ ላይ የሚመጡ አዶች አሉ፣ የማያልፉ አዶች አሉ፣ የማታሳልፋቸው ነገሮች አሉ። አንዱን ስትጫን ወደ አንዱ ሳይት የሚገባባቸው ሁኔታዎች አሉ። ልጆች ያን ነገር አያውቁትም። የመጀመሪያ ኤክስፔሪየንስ ነው የሚሆነው። ያዩታል። ካዩ በኋላ ለመውጣት ፍላጎት አይኖራቸውም፣ ደግሞ አይፈልጉምም። የአጭር ጊዜ ሳትስፋክሽን አለች። 5 ደቂቃ ተደብቀታይና የ5 ደቂቃ ነገ ደግሞ 10 ደቂቃ ታደርገዋለህ። ከዛ በሚቀጥለው እማዬ ስልክሽን አባዬ ስልክን ይባላል። እምቢ ትለለ መበሳጨት ይጀምራል። ልጁ በር ዘግቶ መቀመጥ ይጀምራል። የከለከሉኝ እኮ እንደዚህ ስለሆነ ነው እንደዛ ስለሆነ ነው የሚባል ነገር ይመጣል። ግለኝነት ይጀምራል ልጁ። በቃ ቢቀርስ ምንድነው ጥቅሙ? እኔ ልጄን ከማጣት ኢንተርኔት ባትጠቀም ስልክ ባታይስ? በቃ ቢቀርስ። ብቸኝነት በጣም አሁን ኮዝ በጣም በሚያስፈራ ሁኔታ ሱሳይዳል በስቷል ሀገራችን ላይ። ቲኔጀርስ 18-19 ዓመት ልጆች ነው ራሳቸውን እያጠፉ ያሉት። እንዴ ገመዱ እንዴት አንዳንድ ጊዜ ገመዱ ራሱ እንዴት ነው የሚያስተካክሉት እላለሁ። በጣም ራሳቸውን የሚያጠፉት በቃ ተስፋ መቁረጥ። አልረባም፣ ዛሬም እዚሁ ድካም ውስጥ፣ ነገም እዛው ድካም ውስጥ፣ ከነገ ወዲያም እዛው ድካም ውስጥ። ከዛ እግዚአብሔርን መፍራት ታቆማለህ። አማኝ ቤተሰብ ላይም ራሱ ከዚህ በፊት በጣም የሰማሁት አንድ ሂስትሪ ነበር። አማኝ ቤተሰብ ውስጥ ራሱ ልጆቻችን አማኞች ናቸው ወይ? ይህም እኮ መታየት አለበት። እኔ ሰንዴይ ስኩል ልጄን ይዤ ስለሚሄድ አማኝ ነች ወይ? አንጠልጥዬ ቸርች ልወስዳት እችላለሁ። በቃ ቲኔጀርስ ያው በፋሚሊ አይደለ? አባቴ አገልጋይ ነው፣ እናቴ አገልጋይ ነች፣ ስለዚህ እኔም ሰንዴይ መሄድ አለብኝ። ልጁ ግን የምር ሄዷል ወይ ቤተክርስቲያን? የምር የእግዚአብሔርን ቃል ይሰማል ማለት ራሱ ሱሳይዳል የሞከረ ልጅ ነው እንግዲህ ይህን ሂስትሪ የተናገረው። እናቱም አባቱም የቤተክርስቲያን አገልጋዮች ናቸው። ግን ተደብቆ በሚያደርገው ነገር አሁን ከፖርኖግራፊ ባለፈ ቁማር አቬለብሊቲው ራሱ ድሮ እንደዚህ አይነት ነገሮች ለማድረግ እኮ የሆነ ቦታ መሄድ ሊጠበቅ ይችላል። አሁን አቬለብሊቲውን ስታይ ሞት እጃችን ላይ ነው። በቃ እጅ ጓዳ ድረስ ነው የመጣው። በፊት እኮ ኢንተርኔት አክሰሱ ምኑም ባልነበረበት ጊዜ ግዴታ የሆኑ ነገሮች ዋጋ ከፍለህ ሄደህ ታደርገው ነው። እንደዚህ አይነት ቶሎ የመጋለጥ እንትን አልነበረም። አሁን ግን አጠቃላይ ዙሪያችን በቃ አሁን ላለው ጄኔሬሽን እጁ ላይ ነው ሞት ይዞ የሚዞረው። በቃ እጁ ላይ ጥፋት አለ። በቃ ይሄ ልጅ አጠቃቀም ምናምን ካልተ ወይ ጥፋት አለ ላልማ ካለ ያው እንትን ይፈልጋል። ግን ጥፋት እጁ ላይ ነው ያለው። ሞት እጃችን ላይ ይዘን ነው የምንዞረው እና ጊዜው ላይ እንትኑ ቀርቧል። ሩቅ አይደለም። ልጅ ቤት ውስጥ ስለዋለ ጨዋ ነው። አሁን ድሮ ልጅ ምንድነው ከቤት ስለማይወጣ ጨዋ ነው ይባላል። ያ ሁሉ ልጅ ቤት ውሎ ሁሉን ነገር ሊጨርስ ይችላል። ሁሉን ነገር ሊያውቅ ይችላል። ገብቷል። ስለዚህ አሁን ላይ አንደርስታንድ ማድረግ ያለብን ከሶሻል ሚዲያ እና ከፖርኖግራፊ ጋር የተያያዙ ነገሮች ላይ በጣም ይሄ ነገር ምንድነው ቅድም አሁን እያነሳን ያለው ጉዳቶቹን አይደለም። ይሄ ነገር ምን ያደርጋል? ልጆቹ ለወደፊት የስራ ተነሳሽነት እንዳይኖራቸው፣ ምንም አይነት አቅም አይኖራቸውም። ከሰዎች ጋር ኮሚኒኬት የማድረግ ፍላጎት አይኖራቸውም። የትዳር ጓደኛ ለመያዝ ፍላጎት አይኖራቸውም።
ሳቲስፋክሽኑን በእጅ ታገኘዋለህ። ምንም የለም። ምክንያቱም የትዳር ጓደኛ አንደኛውም አይደል ህይወት የሚቀጥል ነገር ነው አይደል? ይሄም ነገር እኮ ህይወት የምታስቀጥልበትም ጉዳይ ነው። ለምን ፎርዋርድ ሪዝን ያደርገዋል? ብቻውን እያደረገው እኮ ነው። አሁን አያውቀውም። ጾታዊ ግንኙነት የሚባል ነገር በፍጹም ማድረግ የማይፈልጉ ልጆች አሉ። እኔ አንዳንድ ጊዜ አሁን በጣም እንደ ፕራይድ ነው የሚወራው፣ ሲንግል ማም መሆን እፈልጋለሁ። እንደ ፕራይድ ነው የሚወራው። ጀነሬሽኑ እንዴት ነው የምታሳድገው? ከዛ ወጣት ሴቶች እንዴት ነው የሚያድጉት? ወንድ ልጅ ምንድን ነው የሚያስበው? ከሱ ትወልዳለች፣ ልጇን ይዛ ትሄዳለች። ወንድየው መጠቀሚያ ነው። እንደዚህ የሚባል አስተሳሰብ ውስጥ ገባለሁ። ከብቷል። አሁን ወጣቱ በዝሙት በቃ ከጋብቻ በፊት የሚደረግ ነገር ላይ በጣም ከፍተኛ በቃ ውስብስብ የሆነ ነገር ውስጥ ይገባሉ። ይሄ ነገር ደግሞ ራሱን ችሎ ስራ ለመስራት የኢኮኖሚ ፕሮብሌም ይዞ ይመጣል። የኢኮኖሚ ፕሮብሌም ደግሞ ከቤተሰብ ግጭት፣ የትዳር መፍረስ በቃ አጠቃላይ ፕሮብሌሞችን ይዞ የሚመጣው እንደዚህ አይነት ልምዶች እና ይሄ በቃ አጠቃላይ ትንሽ ሆኖ በቃ እያደገ አንዱን እያያዘ የሚመጣ ነገሮች ናቸውና በቃ ከትንሽ ጀምሮ ትንሽዬ የምትባለው አጋፕ እኮ ነች። ልጅህን 5 ደቂቃ ብትሰጠው ካንተ ጋር ቢያወራ ካንተ ጋር ቁጭ አድርጋ በቃ የሚያየው ነገር ከፍተለት አብሮ ፓሬንታል ጋይድ የተደረገ ነገር ቢያይ የሆነ ነገር ቢያደርግ በ5 ደቂቃ ሴቭ ልታደርገው የምትችለውን ልጅህን ስልክህን ሰጥተው በ5 ደቂቃ ማለት ወደፊት ህይወቱን ሁሉ ታበላሽበታለህ። የሚያሳዝናል። በጣም የሚገርም ነገር ነው። ሌላው ትልቅ ጉዳይ ማንሳት ያለብን መንፈሳዊ ነገራችንን በምን ይጎዳል የሚለው ነው። እንደ አማኞችም ያው እኛ እንደ ክርስቲያን እንዳመነ ሰው ስለሆነ የምናወራው ትልቁ የምንሰጠው ጉዳይ ከእግዚአብሔር ጋር ያለንን ህብረት ነውና መንፈሳዊ ነገራችንን ከእግዚአብሔር ጋር ያለንን ህብረት በጣም ነው የሚጎዳው። በደንብ አርጎ ገብቷል። ሰው የተፈጠረበት ትልቁ ዓላማ ከእግዚአብሔር ጋር ህብረት እንድናደርግ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መጥቶ እኛን ከአባቱ ጋር በደሙ አስታርቆን አሁን ልጆች ሆነን ከአባታችን ጋር ህብረት እንድናደርግ ነው ትልቁ የተሰጠን ስጦታ። እግዚአብሔር በእኛ ውስጥ ሊኖር መንፈሱን በእኛ ውስጥ ሰጥቶናል። ግን እንደዚህ አይነት ልምምዶችና ኃጢአት ልምምዶች ሲኖሩ በህይወታችን ያ ቅዱሱን መንፈስ ነው የምናሳዝነው። መንፈስ ቅዱስ በእኛ ውስጥ መስራት እንዳይችል እግዚአብሔር በእኛ ላይ ያለውን ሀሳብና ፈቃድ እንዳይፈጽም ነው የምናደርገውና ይሄ በጣም ትልቁ ኪሳራ ዶክተር። ሌላው እኮ በዚህ ምድር ላይ ከፍለነው የጤና ችግር ምናምን ይችላል፣ ችግር የለውም። ይሄ ግን ዘላለማዊ ነገራችን ጉዳት ላይ የሚያደርግ ነውና ይሄ በጣም ትልቁ ኪሳራ ነው። ድሪም እኮ አሁን ይሄ የጠፋው ድሪም የሚባል ብዙ ጊዜ የጠፋው ልጅ ታሪክ ይባላል። እኔ የተመለሰው ልጅ ታሪክ ብዬ አስበዋለሁ። የጠፋው ልጅ ታሪክ ነው የሚባለው። የአባቱን ገንዘብ ተካፍሎ ይሄዳል። እሱ እኮ ተመልሷል። የሚገርም ተመልሶ እኮ መጣ። አባቴ ብሎ ልጁ ባልሆን ባሪያው ልሁን ብሎ መጣ። ቤት ውስጥ የነበረውስ ልጅ የጠፋው ባለበት የጠፋው። በአማኝ መካከል የጠፋ ሰው አናውቅም ወይ? መካከላችን እግዚአብሔር ይረዳሃል፣ እግዚአብሔር ያግዛል። በጣም ነው ማምነው። ብዙ የተፈተንኩባቸው ጊዜያቶች ነበሩ። እግዚአብሔር በጣም በብዙ አሳልፎኛል። በአማኝ መካከል ጥፋት ሲኖር፣ በአማኝ መካከል ሰዎች ይመጣሉ፣ ሰዎች የሆነ ነገር ያደርጋሉ። ምልልስ ይሆናል አይደለም? ዝም ብለህ መመላለስ ማለት ነው። እሑድ ሰንዴ አትቀርም፣ ቸርች ስላለ ትመጣለህ። የማክሰኞ ባይብል ስተዲ አለ፣ ባይብል ስተዲ ትሄዳለህ። ከዛ ያለፈ ነገር ከሌለ እዛው ህብረት መካከሉን የሚጠፋ ሰው ብዙ ነው፣ በጣም ብዙ። ከእናትና ከአባት በወረሰው እምነት መካከል ለምሳሌ አሁን አንድ ሰው የሆነ የቤተ እምነት የሚያገለግልበት ቤተ እምነት አባቱ በዛ አለ፣ በዛው ነው ይገባል። ልጅየም ያን ነው ተከትሎ የሚያድገው። ፓጋን የምታደርገው ልጁ ፓጋን ሆኖ ሊያድግ ይችላል። ምንም እኮ አዲስ ነገር የለውም እኮ። ግን ቤት ውስጥ ኖረናል፣ ቤት ውስጥ በቃ አሉ፣ ቤት ውስጥ እንደዚህ ናቸው የሚባሉ ልጆች ክትትል ስለሌለ ቤት ውስጥ ሆኖ ይጠፋሉ። ምንም እኮ ስለ እግዚአብሔር ቃል የማያውቁ ልጆች አሉ፣ ወይ ቤተሰቦቻቸው የእግዚአብሔር ቤት አገልጋይ ሆነው ለብዙ የሚተርፈው ነው ቤታቸው ውስጥ ያለው። የእኛም ትልቁ ጥፋት ቤታችን ውስጥ ያለው ነገር አለ። ምስክርነት ስንጀምር ከየት ነው የምንጀምረው? ከቤት ነው የምንጀምረው? ከደጅ ነው ብዙ ጊዜ የምንጀምረው። የመጀመሪያ ነገራችን ደጅ ወጥተህ መመስከር ነው የምትፈልገው። ቤት ውስጥ ትሰራለህ ወይ? ቤት ውስጥ ቤት ውስጥ አንተ ዳንክ፣ እግዚአብሔር ረዳ፣ ከሚገርም መሰናክል ውስጥ አለፍክ። አጠገብ ያለውን ወንድም እናትን ካረዳኸው እንዴ አንተ እኮ በቃ ገነት እገባለሁ ብለህ እኮ አመንክ እንዴ። እኔ ስሞት እኮ በቃ ከአባቴ ጋር እኖራለሁ ለዘላለም። እህትና ወንድምህስ አንሰራም፣ ውጪ ነው የሚሰራው። ቸርች ላይ ብዙ ሰዎች አሉ ይባላል፣ ቁጥር ይታያል። ቁጥሩ በቃ እንዴ ዛሬማ ሞልቷል፣ መቀመጫ ሞልቷል እንላለን። ምን ያህሉ ሰው
በእዛው ኖሮ አልጠፋም የሚለውን ነገር አናየው። ብዙዎቻችን እንደዛ እኮ ነን። ብዙ ሰው የጠፋው ድሪም ነው የምንሆነው። ቤት ውስጥ አለን ጠፍተናል። እንደነዚህ አይነት ልምዶች ደግሞ ስለ በተደጋጋሚ ኃጢአት ውስጥ ስትወርቅ እንደዚህ አይነት ነገር ምንድነው አሁን ሰው ከመጥፋትና ካለመጥፋት ይዘላም እንደዚህ አይነት ክርክር ውስጥ ይገባል። ግን የእግዚአብሔር ቃል የሚነግረን እውነት አለ። እንደዚህ አይነት ልምምዶች ወደ እልህኝነት እነዚህ አይነት ይሄ እልህኝነት ደግሞ አድጎ እግዚአብሔርን ወደ መካድ እንደሚያደርስ ደግሞ የእግዚአብሔር ቃል አስረግጦ ይነግረናልና ስለ ይሄ ቃቃ የምንጫወትበት ጉዳይ አይደለም። እንደዚህ አይነት ነገሮች በህይወታችን ላይ ሲኖሩ በጣም ቀላል ስለ እንደ ተራ ነገር ልናያቸው አይገባም። አደገኛ የህይወት መስመር ውስጥ ነው ያለነው እና ወደ እልህኝነት እግዚአብሔርን ወደ መካድ የሚያደርስ ነገር ነው። ኃጢአት ሲደራረብ እኮ አንደኛ የምትፈራው ነገር አይኖርም አይደል? ቅዱስ መንፈስ ዕለት ዕለት ታሳዝነዋለህ። ዕለት ዕለት እያሳዘንክ ስትመጣ የእግዚአብሔርን መንፈስ እንዳይሰራ በአንተ ውስጥ ብሎክ ስታደርገው ስትገድበው በፊት ትፈራው የነበረው የእግዚአብሔርን ፕሬዘንስ ታጣለህ። ቸርች የምትሄደው በቃ መሄድ ስላለብን ስለ ጠላትም ራሱ ሰይጣን በህይወታችን ላይ እንደፈለገ እንዲሰራ በር ክፍት ነው። አንዳንድ ፕሮሰስ እንደሚወጣ እንትን ሊያደርግህም ይችላል። ሲጀመር እድኛለሁ ነው እንጂ የምትለው የእግዚአብሔርን ቃል አሁን ኢየሱስ ክርስቶስ ጌታ ነው ልትል ትችላለህ። ወጥተህ እንደመፈክር እኮ አይደለም። ኢየሱስ ክርስቶስ ጌታ ነው። በምን ላይ ነው ጌታ ነው? ከምን ነገር ላይ ተለይተህለታል? ለሱስ ምን ያህል ህይወትን ሰጥተኸዋል? ይሄ ነገር ባልሆነበት ሁኔታ ላይ ብዙ ጊዜ ብዙ ሰው አጥተናል። ብዙ ሰዎች እኮ ከቤተክርስቲያን ከህብረት ወጥቶ ጠፍተዋል። ስለዚህ ያው ወደ ውስጣችን ወደ ራሳችን መመልከት በጣም ተገቢ ነው። ስለዚህ አሁን በሚቀጥለው ቪዲዮ ስንመለስ መፍትሄ ሀሳቦቹን በደንብ ዋናው ትልቁ ጉዳይ እንደ ክርስትና ችግሩን ላይ አውርተን ብቻ የምንለያየው ነገር አለ። ሁሉ ጊዜ መፍትሄ አለ፣ ሁሌ መልስ አለ። ስለዚህ ያንን መፍትሄ ምን ማድረግ አለብን፣ ከዚህ ነገር መውጣት ምንድናቸው የሚለውን ነገር በሚቀጥለው ቪዲዮ እንግዲህ ይዘናችሁ እንቀርባለን። አብራችሁ ቆዩ። ተመልሰን መተናል ተመልካቾቻችን። አሁን ደግሞ የመፍትሄ ሀሳቦች ምንድናቸው የሚለውን ነገር እስቲ እንነጋገርበት። ያው ቅድም እንዳልነው መፍትሄ አለ ሁሉም ነገር። የምንናገረው መፍትሄም የታወቀ እንደ አማኝ ምን እንደሆነ ግልጽ ነውና እስቲ ምንድነው ማድረግ ያለበት አንድ ሰው በዚህ ልምምድ ውስጥ ካለ በሱስ ውስጥ ተዘፍቆ ያለ ሰውና ዳገት የሆነበት መውጣት ያቃተው አቅም ያነሰው ሰው ሁሉ ጊዜ በዚህ ነገር የሚወቀስ ሰው ምንድነው ማድረግ ያለበት? መጀመሪያ ምንድነው መፍትሄው? መጀመሪያ ማመን ነው። ችግር ውስጥ እንዳለህ ማመን አለብህ። በቃ የመጀመሪያው ነጥብ ችግር ውስጥ እንዳለብህ ማመን፣ ችግር ውስጥ እንዳለ ማመን ነው። ሰው ኃጢአተኛ እንደሆነ ካላመነ በስተቀር መፍትሄ አይፈልግም። ጌታ ኢየሱስን አይፈልግም። ምንም እድል አይኖረው። ለምን መሰለህ? እኔ ችግር ውስጥ ነኝ ብዬ ማመን አለብኝ። እኔ እንደዚህ ችግር አለብኝ፣ እንደዚህ ዳገት ሆኖብኛል መውጣት፣ በቃ እዚህ ችግር ውስጥ አለው ብዬ ማመን አለብኝ። ለድካም ጥቅስ ከመፈለግ እንዲህ ነው ምክንያት ከመደርደር ከመሸራረፍ በቃ ማመን። የእግዚአብሔርን ጥቅስ ለማይገባ ነገር ከምጠቅሰው እንዴ እኔ እኮ ስጋ ለባሽ እኮ ስጋ ለባሽ ነህ። አዎ ስጋ ለባሽ ነህ። ማንም የካደ ጉዳይ የለም። እዚህ ችግር ውስጥ አለው ብለህ ግን ማመን መውጫ ቀዳዳ እንድትፈልግ ምክንያት ይሆናል። ታማሃል ውስጥ የሆነ መንፈሳዊ የሆነ ውጊያ ውስጥ በቃ አታክ እየተደረክ እንደሆነ አንደርስታንድ ማድረግ አለበት። ሰው በሽተኛ ከሆነ ለምን ሐኪም ቤት ሄደ? መፍትሄ ይፈልጋል። ታመም ያለው ብለህ እኮ ነው። እባክህ ዶክተር ታመም ያለው ራሴን ያመኛል፣ ይቆርጠኛል፣ ይፈልጠኛል የምትለው እኮ በቃ አምነት ነው። አምነህ ስትሄድ መፍትሄ ለማግኘት በጣም ቅርብ። ዲናያል ግን እንደዚህ ነገር ውስጥ የለም። አይደለም እኮ እንዲህ ስለሆነ እኮ ነው፣ እንደዛ ስለሆነ እኮ ነው፣ ማታ ጠጥቼ ስላደርኩ ነው አሁን የምጠጣው ብትለኝ መፍትሄ እየፈለክ አይደለም፣ ብሎክ እያደረከኝ ነው መፍትሄ እንዳታገኝ። ስለዚህ ሰው በመጀመሪያ ችግር ውስጥ እንዳለ ማመን አለበት። ልክ ነህ። ይሄንንም ከዚሁ ጋር ተያይዞ ያው መታመሙን ካመነ ደግሞ የህመሙ መንስኤ ማወቅ ግዴታ አለበት። መንፈሳዊ ውጊያ እንደሆነ አንደርስታንድ ማድረግ አለበት። ብዙ ጊዜ ያው በክርስትና ውስጥ ወይ ያላመነ ሰው የተለያየ አይነት እንትን ሊሰጠው ይችላል። መፍትሄም ብሎ የተለያዩ መንገዶችን በራሱ መንገድ ይችላል። እንደ ክርስቲያን ግን እንደነዚህ አይነት ነገሮች ሲፈጠሩ በተለይ ቅድም እንዳነሳናቸው ወደ ሱስ ውስጥ የሚከቱ የጭንቀት የተለያዩ ነገሮች ሲኖሩ ስፒሪቹዋል ዋርፌር ይሄ መንፈሳዊ ውጊያ ውስጥ እንዳለ አጀንዳው ከጀርባ የጠላት አሰራር ሊኖር እንደሚችል አንደርስታንድ ማድረግ አለበት። ውጊያ አለ፣ ግዴታም ነው ሲጀመር።
መንፈሳዊ ነው ነገሩ። ዝም ብሎ ይሄ በጤና በባዮሎጂካሊ በምናምን የምናልፈው ነገር ጉዳዩ መንፈሳዊ ነው። አንደኛ እኛም ካልነቃን አሁን ብዙ ጊዜ እንደው እንትኑን ከጀርባ ያለውን ሞቲቭ ከጀርባ የሚያነቃቃውን ነገር ማወቅ አለብን። ግዴታ እኮ ነው። በቃ ከጀርባ ያለውን ነገር ምንድነው? ማን ነው የሚያመጣው ይሄን ነገር ስትል ያ በቃ ጠላት ነው፣ ገዢ ነው። ብዙ ነገር ጨለማው ገዢ ነው። የጨለማ ስራም ነው እኮ የምትሰራው። ባይዘው እግዚአብሔር ሊከብርበት የሚፈልገውን ቤተ መቅደስ ስታቆሽሽ የጨለማውን ስራ እየተባበርክ ነው። እናንተ እግዚአብሔር ቤተ መቅደሶች ናችሁ ተብሎ ተጽፎ ቅዱሱ መንፈስ በእኛ እንደሚኖር ተነግሮን ይሄን እናንተ ኦኬ በጌታ ስለሆነን በቃ ክርስቶስ ኢየሱስን አዳኝ አድርገን ስለተቀበልን እናምናለን። እማያምነው ሰው ይሄን ነገር አያውቀውም አይደል? ስለማያውቀው ችግር ውስጥ ነው እንላለን። ግን በቃ ከኋላ እኛ ያመንን ሰዎች ያ ሰውዬ ሲጎዳ ያ የተጎዳው ሰውዬ ከጀርባው የሚዋጋው አንድ ነገር እንዳለ ማወቅ አለብን። ችግር እኮ ቢሆን አሁን ኢኮኖሚካሊ ፕሮብሌም ያለበት ሰው እንዲጠጣ አትገፋው። ከኢኮኖሚ ችግሩ እንዲወጣ ነው የምታረገው። ከዛ እንዲሰራ ታረጋዋለህ። ስለ ስራ ደግሞ ስትነግረው ያልሰራ አይብላ የሚል እግዚአብሔር ቃል ጥቅስ እንዳለ ደግሞ ተነግረዋለህ። በቃ ይሰራል፣ እንዲሰራ ይነሳሳል፣ ሁሉ ነገሩ ይኖራል። በቃ ሰው በቃ ጭንቅላቱን እንዲያሰራ እንዲያገናዝብ አንድ ነገር ትፈጥራለህ። እንደ ክርስቲያን እንዳመነ ሰው ይህንን ነገር ልንረዳ ካልቻልን ሰዎች ከጀርባቸው የሚዋጋቸው ክፉ ጠላት እንዳለ ሰዎች እንዲያውቁ ካላደረግን ለየትኛውም ክፉ ነገር በምድር ላይ ለመነሻው እኮ ሰይጣን ነው። ምንም አዲስ ነገር የለም። ሰው ጦርነት ውስጥ ቢገባ ረሃብ ቢገባ ምን ቢል ምን ብዙ ነገር እኮ የጠላት አጀንዳ ነው። ድካም የሰውየውን የስጋ ድካም ይጠቀማል፣ ከጀርባ ሆኖ አታክ ያደርጋል። ስለዚህ አንድ ነገር የምናስተላልፈው መልእክት በየትኛውም ሁኔታ ውስጥ ላለ ሰው የምናስተላልፈው መልእክት አንድ ነው። ጉዳዩ መንፈሳዊ ነው። ስለዚህ ለዚህ ደግሞ መፍትሄ ሁል ጊዜ እኛ የምንናገረው ነገር አንድ ነገር አለ። እንደ አማኝ ክርስቲያን በኃጢአት ለሚመለሱ በእንደዚህ አይነት ድካም ውስጥ ለሚመላለሱ መልእክታችን አንድ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው መልእክት ሁል ጊዜ የምንናገረው አዋጃችን ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል። ሰው በየትኛውም ሁኔታ ውስጥ ይሁን፣ በየትኛውም የኃጢአት ስርዓት ውስጥ ይሁን፣ በጠላትም ቀንበር ውስጥ ይሁን ሊወጣ የሚችለው በልጁ በኢየሱስ ክርስቶስ ብቻ፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ። ሰው እግዚአብሔር እንደወደደው እኮ ማወቅ አለበት። በቃ የእግዚአብሔርን ፍቅር እኮ ለሰው መንገር ነው። እግዚአብሔር ይወድሃል። እኔ በጣም ሁሌ እኔ ይገርመኛል። መጀመሪያ ቸርች የጋበዘች ልጅ ሁሌ ለመባረካት ሳምራዊት ትባላለች። እኔ ይገርመኛል። እንደ ቀልድ ነው የጋበዘችኝ። ለምን ዓርብ አትመጣም? በቃ ለምን ዓርብ አትመጣም ቸርች የሚል ነው። ሄድኩኝ። የተነገረን ነገር ምን መሰል? እግዚአብሔር ይወድሃል። መውደዱን በልጁ በክርስቶስ ኢየሱስ ገልጿል። ልጁን መስቀል ላይ ዝም እስኪለው የደረሰው እኔን እኮ ይወደኛል። በቃ በልጁ ጨክኖ እኔን አትርፎኛል። ይህን ነገር የተረዳ ሰው በቃ ለሚያደርገው ለእያንዳንዱ በተለይ ከሱስ ለመውጣት ለሚዳክር ሰው የእግዚአብሔርን ፍቅር ብትነግረው እግዚአብሔር ይወዳል፣ ከዚህ ነገር ያላቅቃል። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። እንዴ ኢየሱስ እኮ እንደዛ አይደል የተባለው? የኃጢአተኞች ወዳጅ እኮ ነው። ቀራጮች በእስራኤል እኮ የማይወደዱ ሰዎችን እኮ ነው ኢየሱስ እኮ ከኢየሱስ ጋር የነበሩ ከቀራጮች ጋር ይበላል ይለዋል። ከእንጂ ዝሙት የምታረግ ማን እንደሆነች ቢያቅ ኖሮ እኮ እንዲህ እኮ ነው የሚባለው። ኢየሱስ በቃ ከኃጢአተኛ ጋር እኮ ነው የኖረው። መድኃኒት አለ፣ መድኃኒቱ ኢየሱስ ይባላል። መፍትሄው ያ ነው። የሚወደድ አምላክ አለ፣ በጣም የሚወድክ። ጳውሎስ የነገረን ይሄ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም ሊቀበሉት የተገባ ነው ይላል። ስለዚህ ይህንን ቪዲዮ የሚሰማ የትኛውም ሰው ክርስቶስ ኢየሱስ ወደ ዓለም የመጣበት አንደኛ ጉዳይ እንደኛ አይነቶቹን ኃጢአተኞች ለማዳን። ባለመድኃኒት መች መድኃኒት ያስፈልገዋል እኮ አለ። በቃ ባለመድኃኒት እኮ መድኃኒት ያስፈልገውም። የታመመ ሰው ነው ሆስፒታል የሚሄደው። እኔ ህመምተኛ ነኝ ብዬ አመንኩ። ሱስ እንዲህ ኃጢአት ነው ብዬ አመንኩ። ሳምን መፍትሄ የሚባል ምንድን ነው አልኩኝ። መፍትሄ የሚባል ነገር አለ። እግዚአብሔር ይወድሃል አልከኝ። እንዴ እግዚአብሔር እንዴት ነው? በልጁ እዛ ጥግ ድረስ ነው የወደደህ ብለህ አስረዳኸኝና ምን በቃ ፍቅር እኮ ሲገባ እኮ ብዙ ነገር ነው። ፍቅር እኮ ሁሉ ነገር ያስተዋል አይደል? የእግዚአብሔርን አባትነት አንደርስታንድ ለማድረግ እረፍት የሆነ ነገር የለም። ምንም ሰው ገብቷል። አይ ዶንት ኖ ሰው አባትነት እንዴት እንደሚረዳው አላውቅም። ግን
ርህራሄ አለ ውስጥ ጥግ ድረስ የደረሰ ርህራሄ ትዕግስት አለ መሸከም አለ። ስለ ምህረት ሲናገር ጴጥሮስ ነው አይደል መጥቶ ስንት ጊዜ ይቅር ልበል ወንድሜ ሲል 7 ጊዜ ሲለው ምንድነው ያለው? 7 ጊዜ 7 ነው አይደል ያለው? ያ ማለት ስለዚህ ይሄን ያስተማረ ጌታ ዛሬ እኛን በተደጋጋሚ ንስሐ የገባን ወድቀን ተደጋጋሚ ይሄ ነገር ሀፕን አድርጎ ተስፋ ቆርጠን ከነበረ አሁንም እድል አለ። አሁንም ይቅርታው በር የምህረቱ እጅ እንደተዘረጋ ሊቀበለን እግዚአብሔር አሁንም ሬዲ ሁሉ ጊዜ እኔ የሚያስደስት እኮ እሱ እኮ ሁሉ በሩ ከፍተ ነው እንዴ። እኔ እኮ ለመመለስ እኔ እውነቴን ለመንገር ለመመለስ ዳግቶኛል። የሚገርም ከሱስ ለመውጣት በጣም እኮ ተቸግሬ ነበር። በጣም የምወደው ዘፋኝ ነበር እምንም ይባላል። የሱን ዘፈን ከስልኬ ላይ ዲሊት ለማድረግ እኮ ቸርች እየሄድኩ መዝሙር እየዘመርኩ የሱን ዘፈን ጠዋት እሰማለሁ። ለማጥፋት እኮ ተቸግሬ ነበር። ጥግ ድረስ ተቸግሬ ነበር። ስድብ እንደሆነ ዘፈን ይላወቅኩ ማለት ነው። ከሱስ ለመውጣት እኮ ምን እግዚአብሔር መች ተስፋ ቆረጠ በእኔ እንዴ? መቼም እኮ ተስፋ አልቆረጠም። አሁንም እኮ በጣም ስወድቅም እኮ በእግዚአብሔር ፊት ሰውን እግዚአብሔር ምን ያህል እንደሚወደኝ እኮ ነው የሚነግረኝ። በደንብ አድርጎ ነው የሚነግረና በቃ የሚወድ አምላክ አለ። ለሰዎች ትናገር እንዴት ልኖር ይላል። ከዛ ሰው በክርስቶስ ኢየሱስ ደም ኢየሱስ ክርስቶስን የህይወቱ ጌታ አድርጎ ሲቀበል ዘላለማዊ ነገር ሲቀበል ከዛ የሚጠይቀው ነገር አለ እንዴ? ከዛ በኋላ እሱ እንዲያውም ርዕስ እንድናነሳበት ነበር። ይሄንሽ የመጀመሪያው ያ መንጻት ያ ይቅርታ በክርስቶስ ኢየሱስ አገኘው ካለ በኋላ ስለ ነገ ደግሞ ይጨነቃል። ለነገ ዋስትና ይፈልጋል። ግን የእግዚአብሔር ቃል የሚነግረን ነገር አለ አይደለም? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛት በጽድቅም እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። በጣም ጸጋው ነው ይሄን የሚያደርገው እንጂ በአንተ በኃይል ችሎትም አትመካም። ስጋ ለባሽ ነህ ስቲል እኔ አደርገዋለሁ ባልክበት ቁጥር ሁሉ የምትወድቅበት ነገር ይበዛል። የሚገርም እኮ እሱ እኮ ነው። ለዚህ እኮ ነው እግዚአብሔር ላይ ሞጨጭ የምትለው ሞጨጭ ጸጋው ላይ የምትጣበቀው ለዛ ነው። አንዳንድ ጊዜ መመጻደቅ የሚመስላቸው ሰዎች አሉ። ስለነገኛ ያው ዛሬ ጸድቅ ያለው ድን ያለው ምናምን ስንል ሰዎች ይሄን አንደርስታንድ ያደርጉትና እኛ ይሄንን ነገር የምንናገረው የነገ ዋስትናችን አድርገን የምንናገረው ጸጋው ላይ ስለቆመ ነው እንጂ የተለየ ጽድቅ ከሌላው የተለየ ማንነት ኖሮን አይደለም። ሁልጊዜ እኛ በራሳችን አቅም ላይ በራሳችን ጽድቅ ላይ የቆመን ስላልሆነ ነው ሁልጊዜ በኮንፊደንስ ምንናገረው ማለት ነው። ነገን በተመለከተ ማንሰጋው ጸጋው ላይ የተመሰረተ ማንነት ስላለ ነው። ሁሉ ነገር እኮ ከጸጋው ጋር የተያዘ ነው። ነፃ ስጦታ ላይ የተያዘ ነገር እኮ ነው። በቃ እግዚአብሔር በነፃ ነው የወደደ ልጁን ከፍሎ ለዛው ማለት እኔ በጣም ወደው አንድ ልጅ ነበርና እግዚአብሔር በጣም ጨዋ ነው አለኝ። እንግዲህ ቃሉ ሊገርም ይችላል። እግዚአብሔር በጣም ጨዋ ነው አለኝ እና ምን ማለት ነው ስለው አንተ ለከፈልክለት ጉዳይ እኔን እንዴት አቢዩዝ ልታደርገኝ እንደምትችል አስበው አለ። ኢየሱስ የሚባል አንድኛ ልጁን የከፈለው አለ። ኢየሱስ የሚባል ከዛ እባክህ ልጄን ተቀበል ነው የሚለው ጨዋ ነው። ይህን ጨዋውን ጌታ ጸጋውን እንዲሰጥተዋል ለነገም አቅም ይሆናል ብለህ ትነግረዋለህ። ለአንድ ሰው ከሱስ መውጣት ትፈልጋለህ ለሚል ሰው ስቴፖቹን ያያል። ኦኬ ነገ እንዴት እሆናለሁ እንዴትስ አልፋለሁ ሲል ጸጋ አለ። ዓለማዊ ምኞቱን እንድትክድ ያደርግሃል። ልትወድቅ ትችላለህ። ሰው ነህ፣ ግን ጌታ ኢየሱስ አለ። ሊቀ ካህናት የሆነው ኢየሱስ አለ። በቃ ሙሉ ነገርን እግዚአብሔር ላይ ትጥለዋለህ። በጣም እኮ የሚያስደስተው ነው። የዕብራውያን መልእክት ብናነበው ደስ ይለኛል። ምዕራፍ 4 ላይ ያለውን ክፍል ብታወጣውና ወደ ጸጋው ዙፋን መቅረብ እንዳለበት ሊቀ ካህናት ኢየሱስ ክርስቶስ ሁልጊዜ የመንፈሳዊ ነገር አቅም ነገ የመቀጠላችን ጉልበት ሁልጊዜ የምጽናናበት ቃል ነው። በየትኛውም ያው እኛ ሰዎች ነን፣ ቤት ብዙ ድካም ውስጥ እናልፋለንና ሁልጊዜ ግን እንደገና ኃይል የምነሳበት አቅም የማገኝበት ጉልበት የማገኝበት ሁልጊዜ ይሄ የኢየሱስ ሊቀ ካህንነት የሚለው ነገር አቅም ነው። የመንፈሳዊ ትልቁ ክላይማክሱ የክርስትና ትልቁ ትምህርት ነውና እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ይላል። በጣም እኮ ይገርማል። ማለት ምን ያህል እንደሚራራልን እኮ የሚገርመው የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ
ምሕረትን እንድንቀበል በሚያስፈልገን ጊዜ ይላል። በቃ ለነገ ማለት ነው አይደል? በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በቃ በእምነት ትቀርባለህ። ለነገ የሚያስፈልግህን ነገር ትንበረከካለህ በእግዚአብሔር እግር ስር። ያለቀ በቃ እግዚአብሔር ያደርገዋል። ያንን አያደርገውም አልልህም። ጠላት የመታውም ይሄን እምነታችን ነው። በቃ መጀመሪያም ወደ ተስፋ መቁረጥ ውስጥና ወደ አልተገባ ነገር እንደዚህ አይነት እምነታችን ነው መጀመሪያ አታክ ያደረገው። እግዚአብሔር አይወድህም፣ እግዚአብሔር ካንተ ጋር አይደለም፣ እግዚአብሔር ረስቶሃል፣ እግዚአብሔር ትቶሃል። እንደዚህ አይነት ድምጾችን ደጋግሞ በቃ ወደ በማሰላሰል ሰው ከእግዚአብሔር ጋር ምንም ከዚህ በኋላ ተስፋ እንደሌለው ያስባል። ይሄ እኮ ችግር ያለው ይሄን ነገር አንደርስታንድ ማድረግ ክርስቶስ ኢየሱስ ዛሬም በሰማያት ያለው አጀንዳው አንተ እንደሆንክ የኔ ወገን ያንተ ወገን የኛ ወገን በሰማያት አጀንዳው አንተ ሌላ ጉዳይ የለውም። ክርስቶስ ምክንያቱም እኛ ነን በአብ ፊት ሊታይ። በጣም እኮ የሚገርም ማለት የመውደዱን ጥግ እኮ ነው የምታየው። ለአንድ በቃ ማለት በዚህ ሁኔታ ውስጥ ለሚዳክር ሰው አንድ ወጣት ድክር በቃ ህይወት ትክት ያለው በቃ ተራራ በቃ አልገፋ ላለው አንድ ወጣት ወንድም እግዚአብሔር በመልኩና በምሳሌ ለፈጠረው እንዲህ ደክሞ ብታየውና በቃ ይሄን ተስፋ ቢሞላ ምን ያህል የህይወት ለውጥ እንደሚያመጣ ይገርማል እኮ። የህይወት ሙሉ ለውጥ ነው የምታመጣው። ሙሉ ክርስቶስ ኢየሱስን የተከተሉትን ሰዎች ስታይ እንደዛ ነው የሆኑት። 7 ጋኔን ወጣላት የተባለችው ተጣበቀች እሱ ጋር። የህይወት ለውጥ አብራውን የተጓዘችው በቃ አብራ ነው የምትጓዘው። ዘኪዮስን ብታይ የህይወት ለውጥ ነው ያደረገው። ይዘርፍ የነበረውን አካፍላለሁ አለ። ሪፔንተንስ በቃ ንስሐዬ መመለስ ነው የሚሆንልኝ ይላል። አንድ ወጣትም በአሁን ላይ ስፔሻሊ አሁን ላይ በጣም ብዙ ሰውን ልናተርፍበት የምንችለው ጉዳይ የእግዚአብሔርን ምሕረት በማወጅ ነው። እግዚአብሔር ይወድሃል፣ ይቅር ይልሃል። ለምን መሰለህ? በድካሙ ስታልፍ እግዚአብሔር ይቅር እንደማይልህ ነው ጠላት የሚያወራክ። እንደማትፈልግ ነው የሚያወራ። እግዚአብሔርን ተው፣ ቤተሰብ አይፈልግህም እኮ ነው የሚልህ። ሌላውን ተው። ሰው ወደው ይመስላል አንዳንድ ጊዜ ራሱን እኮ የሚያጠፋው እኮ በዚህ ሪዝን ነው። በቃ እንደማይወደድ፣ ጓደኞቹ እንደማይፈልጉት፣ ከነጭራሹ እንደማይፈልጉት ሁሉ ያወራዋል። ስለዚህ ብቸኝነት ትመርጣለህ። እና አሁንም እግዚአብሔር አምላክ እድል አለው፣ ሁሌ እድል ይሰጣል። ተወዳጅ አምላክ አለን። እኛ ካለፍንበት እኔም ወንድሜም ካለፍንበት ነገር አንጻር ብዙ ሰዎች ከኛ በላይ አልፋችሁ ሊሆን ይችላል። ብዙ ሰዎችም እኛ ያላየነውን ሱስ አይታችሁ ሊሆን ይችላል። ግን በትንሹም ቢሆን የቀመስነው ጨለማ አለ፣ የሚያስፈራ ጨለማ። ግን ደግሞ ወደሚደነቀው ብርሃን እኛውን እግዚአብሔር አሳልፎናል። ዛሬም እኛም መልእክት ይሄ እኮ ነው። አብልጡ ነው ሸክም ለከበዳቸው ላቃታቸው ሁሉ ኑ ወደ ኢየሱስ ነው ማለት። በቃ ወደ ሃይማኖት አይደለም የምንጠራው፣ ወደሆነ አካል አይደለም የምንጠራው። ሰው በየትኛውም ድካም ውስጥ ሲሆን ወደ ኢየሱስ ይምጣ። ጌታ ኢየሱስ መለወጥ ይችላል፣ ቀንበርን ማሳረፍ ይችላል። ሸክማቸው የከበደ ነው የሚለው ሳታራግፉት ነው። ግድ የለም አራግፌ እመጣለሁ የሚለው በሽታ ነው። አንደኛም ሰውን የሚያርቀው ሳታራግፉት ነው። ጌታ ኢየሱስ የኛን ቀንበር ለመቀበል ቀሊል የሆነውን ሸክም ደግሞ ለመስጠት በጣም የታመነ ነው። በጣም የሚወደን አምላክ አለን። የሚወደን አምላክ የሚወደውን ልጁን ሰጥቶናል፣ በልጁ ልጆች አድርጎናል። ይህ እውነት ነው፣ ህይወት ነው። ከሱሱ ብቻ አይደለም፣ ለዘላለሙ ምን ነው የምንናገረው? ትርፉ ጥብ ድርብ ነው። በተለይ ኢየሱስ ማለት ህይወት እንዲበዛላችሁ ማለት ህይወት ብቻ አይደለም እንዲበዛልህም ነው። እኔና እሱ እኮ የዘላለም ህይወት ብቻ አይደለም እኮ ከምድርም በሽታ እኮ የተረፍ ነው። በጣም ከሚያዳክረው ነገር እንተርፋለን። እና ተወዳጆች በብዙ የህይወት መሰናክል ውስጥ ልታልፉ ትችላላችሁ። በብዙ የህይወት ውጥንቅጥ ውስጥ ልታልፉ ትችላላችሁ። አድካሚ ነገር ሊኖር ይችላል በህይወታችሁ ላይ። ተስፋ የሚያስቆርጥ ነገር ሊኖር ይችላል። ግን ተስፋ የማይቆርጥ እግዚአብሔር አለ። በእኛ በእኔ በሱ በሁላችንም ተስፋ አልቆረጥም። አሁንም እጆቹ እንደተዘረጉ ነው። ጌታ ኢየሱስን አዳኝ አድርጋችሁ እንድትቀበሉ በቃ የግላችሁ ለኔ ሞቷል፣ ለኔ ተሰቅሏል፣ ለኔ ወደ ሰማያት አርጓል፣ ይመጣል፣ ከሱ ጋር ለዘላለም እኖራለሁ የሚለውን ተስፋ እንድትቀበሉ በጌታ ፍቅር ነው ምን ጋብዛችሁ። ጌታ ኢየሱስን እንድትቀበሉ በጌታ በኢየሱስ ረፍት እንዲሆንላችሁ ካስጨነቃችሁ ነገር ሁሉ እንድታመልጡ የሁሉ ጊዜ ጸሎታችን ነው። እግዚአብሔር አምላክ ደግሞ ይረዳችኋል። ይህንን መልእክት አንድ ሰውም ቢሆን ቢከታተለው፣ አንድ ሰውም ቢተርፍ ትርፍ ነው። እና እግዚአብሔር አምላክ በብዙ ይወዳችኋል። በብዙ ተባረኩ። እግዚአብሔር አምላክ ያብዛችሁ።
ከሚያስጨንቃችሁ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አምልጡ እንላለን። እንወዳችኋለን። ለዛሬ ያዘጋጀነው መርሃ ግብር ይህንን ይመስላል። ደግሞ ሌላ ጊዜ በሌላ መርሃ ግብር እንገናኛለን። የጌታ ቲዩብን እንድትከታተሉ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጋብዛችኋለን። እናመሰግናለን። ተባረኩ።